እውነቴን ነው የምልሽ፣ በራሴ በጣም ተናድጃለሁ። እጅግ በጣም። እንዴት ነው በሴቪ ላይ ወጥመድ ውስጥ መግባት የቻልኩት? የእውነት የተፈጠረውን ነገር ለመቀበል ከብዶኛል። በካርታን ላይ ተናደህበት ነበር እና አጋጣሚውን ተጠቀመችበት። ወደ እሷ እንድትመጣ በዛ መንገድ ሳበጀ። ልጅሽን ልቀበለው ባለመቻሌ ባክሽን እንዳትናደጅብኝ ሩቻል። አልተናደድኩም እና ምንም አልፈረድኩብህም ኦዛር። እኔ ለሁሉም ነገር ጊዜ ሰጥቼዋለሁ። አንተም ተመሳሳይ ነገር ማድረግ አለብህ። አሁንም ቢሆን ሳስበው እኮ እብድ ነው የሚያደርገኝ ሩቻል። ቱርካንና ሶመር እንኳን በእኔ እንደመናደድ ፋንታ በጣም ተረጋግተው ነበር ሲያወሩኝ የነበረው። ይበልጥ ደግሞ ያሳፈረኝ ነገር እሱ ነው። እዛ የእሳት አደጋ ውስጥ ሊሞቱ ይችሉ ነበር እኮ ሩቻል፣ እና ሕይወታቸውን ለማጣትም ተጠያቂ እኔ ነበር መሆኑ። እውነት በጣም ነው የተሰማኝ ሩቻል። እኔም ጥፋተኝነት ተሰምቶኛል። ለምንድን ነው ሩቻን አንቺ ደግሞ የጥፋተኝነት ስሜት እየተሰማሽ ያለው? አቶ ዛር ለሴቪ ላይ ቤት ተከራይቶላታል። ያንን ቤት አቃጥለ? ነፍሰ ገዳይ አይደለሁም ወይዘሮ ሩቻን፣ እንደዛ እንዳደርግ እንዳትጠይቂኝ። ግደላቸው አላልኩህም፣ ቤቱን አቃጥለው ነው ያልኩ። ማንም ሰው ሳይኖር አድርገው። ኦዛር፣ እኔ ውቦቹ እናትና አባቴ ብቻቸውን ተቀምጠው እየተጽናኑ ነው እንዴ? እንግዲህ እያወራን ያለ ነው ልጄ። ከራት በፊት ግን ትንሽ ከበድ አይልም እንዴ? አረ አይከብድም ልጄ። ደህና ነሽ? ደህና ነኝ፣ በጣም ደህና ነኝ። ሁሉም ነገር ሰላም ነው አይደል አባዬ? አዎ ውዴ። አዎ ሁሉ ነገር እኮ ሰላም ነው። ቆይ ምን ሆናችኋል ሶመር? እዚህ የመጣችሁት ልታናግሩን ነው አይደል? አይ እዛ ለመድረስ 2 ሰዓት ነው ያላችሁ እኮ። የት ለመድረስ ተዘጋጅታችኋል? የፍቅር ዋና ከተማ ወደ ሆነችው ወደ ፓሪስ ትሄዳላችሁ። የምን ፓሪስ? እብድ ነህ እንዴ? እና ደግሞ ለ3 ቀን ማረፊያ ሆቴልም አስይዤላችኋለሁ። ሂዱ እና ጸባችሁን እዛ ቀጥሉ። እኔም መሄድ አልችልም። ያው አንተም መሄድ አትችልም። ብዙ የምናደርጋቸው ነገሮች። ልክ ነሽ። ታውቃለህ ሶመር፣ እንደዚህ በድንገት እኮ ከባድ ነው። እቅድ ማውጣት አስፈላጊ አይደለም አባዬ። ሕይወት በድንገተኛ ነገሮች የተሞላች ናት። ግን እኮ ልጄ፣ እባካችሁ ምንም አትቃወሙን። ከፈለጋችሁን የሻንጣችሁን በማዘጋጀት ትረዳችኋለሁ። ግን ኦይ አምላኬ፣ እንዴት ነው በአንዴ ልንሄድ የምንችለው? ይኸውልህ ምን መሰለህ ሶመር ልጄ፣ ልጄ አሁን እኮ እንደዚህ ትክክለኛ የሆነ ጊዜ የለም። የተወሰነ ልብስ አውጡ እና በሻንጣችሁ ውስጥ አድርጋችሁ ውጡ። በዛ ላይ ቤቱን ለእኛ ተውልን። ልጆቼ ትምህርት አላቸው እና እኛ የትም መሄድ አንችልም። ብቻችንን ተውን፣ እኛም ትንሽ ረፍት እናድርግ። በሉ። አዎ ሶመር ልክ ነው። በሉኑ ልብስሽን እናዘገጃጅ። ነይ እንሂድ፣ ነይና አንቺ። አዎ ቶሎ ከዚህ እንሂድ። ኦይ አምላኬ ሆይ፣ ከማየ ጋር የብቻ ጊዜ ያስፈልግሃል እና በዛውም እርቅ ለመፍጠር አጋጣሚ ይሆንልሃል። ሂድ፣ ፍቅራችሁን አድሱ፣ ተነጋገሩ፣ አብራችሁ ጊዜ ያሳልፉ። እውነቴን ነው፣ ምንም ነገር መጨናነቅ አያስፈልግም። እሺ በቃ ልጄ። ስለዚህ አሁን የእጄ ልዘገጃጅ። ጊዜ የለንም አይደለም እንዴ? እንደዛ ማድረግ አለብኝ። ፊልም ነው፣ እውነተኛ ታሪክ አይደለም። አታልቅስ ውዴ፣ ራስሽን ተመልከችው። አይ ውዴ፣ እኔ ትንሽ ብቻ ነው ያዘንኩት። ውዴ፣ እኔም ብሆን መሬት ላይ ወድቄ እኮ የተንሰጋሰኩ አይደለም፣ ትንሽ ብቻ ነው ያዘንኩት። ያሳዝናል። አስቂኝ ፊልምን ህይወታችን በራሱ አሳዛኝ ነው አይሻልም? አሳዛኙን ወቅት አልፈነዋል። አሁን ወደ ዘላለማዊ ደስታ እየተጓዝን ነው። እና ታዲያ ማልቀስና ማዘን በጣም ስለለመድን አሳዛኝ ፊልም ለማየት መረጥን። አስቅሻለሁ፣ ስለሱ አታስቢ እሺ የኔ ውድ። ተው፣ ካርታ ልረፍ፣ በሳቅ ልፈነዳ ነው። ተው ረፍ። እማዬ
ተው እያልኩ ነው። እረፍ እማዬ። የኤፌ ድምፅ ነው። አይ ምንም ድምፅ የለም እማዬ። አዎ እሱ ነው። እማዬ። ኤፌ የኔ ውድ ለምንድን ነው ትተሽኝ የሄድሽው? ልጄ እንቅልፍ ያልመጣምና ፊልም ለማየት ተነሳው። በልና አሁን እንሂድና አብረን እንተኛ። እሺ? አልተኛም። እኔም አብሬያችሁ ፊልም አያለሁ። ልጄ ላንተ የሚሆን ፊልም አይደለም፣ የትልቅ ሰው ፊልም ነው። አጣበቃችሁኝ እኮ። ጠጋ በሉ እማዬ። እባክሽ የልጆች ፊልም ክፈቺ። ኤፌ ውዴ፣ ግን እኮ በጣም መሽቷል። ነገ ጠዋት ትምህርት ቤት አለ። ስለዚህ መተኛት አለብህ። ይህንም በደንብ ታውቃለህ አይደል? አንተም እኮ ስራ አለ። ስለዚህ ተኛ። እሺ ጥሩ። እኔ እንቅልፌ ከመጣ አንተ እንተኛለን። ግን ከማዬ ጋር ነው የምተኛው። እሺ እንደዛ ከሆነ መልካም እንቅልፍ። በደንብ ለጥ በል እሺ። አስተኙና ነይ። ካስተኛሽኝ በኋላ እሱ ጋር ትሄጃለሽ እንዴ? አይ ልጄ ካንተ ጋር ነው የምተኛው። ለምንድን ነው ከተኛው በኋላ የምትነሹ? እንቅልፌ ስለማይመጣ ፊልም ላይ ነው የምነሳው። ከኔ ጋር ቆይ። ካርታር ጋር አትሂጂ። እሺ ልጄ፣ ሁሌም አብሬ እሆናለሁ፣ ግን ፊልም ማየት አይቻልም። ቀጥታ ወደ ክፍል ሂድና ተኛ። መታጠቢያ ቤት ልግባና ከዛ እመጣለሁ። ሂድ። እሺ። በዚህ ሰዓት ማን ነው? ሄሎ ሄሎ ሄሎ፣ ማን ልበል? ደሞ ማን ነው? ዶክተር፣ ስዊዘርላንድ ያለ የሆነ ሐኪም የጻፈውን ጽሑፍ እያነበብኩ ነው። የዶኑሽ ሁኔታ ውስጥ ስላለች አንድ ታካሚ ሁኔታ ነው የሚያትተው። ማለቴ ሕክምናውን በጣም በተለየ መንገድ ነው ሲያካሄድ የነበረው። ሰርዳር፣ ምግብ ሰርቼልሃለሁ። እሺ ውዴ፣ አመሰግናለሁ። ግን ተቸገርሽ? አይ በጣም ልምዳለሁ። ማለቴ ከክሊኒክ ሕክምና ውጭ የተለየ የሆነ እይታ ነው ያለው። በርካታ ጽሑፎችን አንብቤያቸዋለሁ ዶክተር። ሰርዳር፣ እራትን አልበላህም፣ በኋላ ትራባለህ። አደራ እንድትበላሽ እንዳትረሳ። እሺ እሺ። ሰርዳር፣ ልክ ስልኩን ስጨርስ ና፣ የምናወራው ነገር አለ። እሺ እሺ። እውነት እንደዛ ይመስላል ዶክተር። ማለቴ ሚስቴን እያከምኩኝ በዛው በኦንኮሎጂ ሕክምና ላይ ስፔሻላይዝድ አደርጋለሁ። አይቀርም። ጽሑፉን ነገ ይዤ እመጣለሁ እና በሱ ላይ እንመካከርበታለን። ምናልባት የምኖርበት ቀናት የተወሰኑ ይሆናሉ። ምናልባትም በአሁኑ አልተርፍም ይሆናል። የምፈልገው ብቸኛ ነገር ከእሱ ጋር ጥሩ ጊዜያትን ማሳለፍ ብቻ ነው። ተስፋ ቢስነት ሲሰማኝ እጆቹ የምደገፍበት ትከሻውና ያ ፈገግታው ናቸው ለእኔ ሰላም የሚሰጡኝ። እሺ ዶክተር፣ በቃ እንገናኛለን። እኔን ከህመሜ ለመፈወስ ሌሊቱንና ቀኑን ከሚሰዋ የቀረኝን ጊዜ አብረን ማሳለፍ እንችል ነበር። ሕይወት በማንኛውም ጊዜ ሊያበቃ እንደሚችል ስታውቅ የጊዜን ዋጋ ትገነዘባለህ። ያለፉ ቀናት፣ ሰዓታት፣ አፍታዎች ምንም ማካካሻ የላቸውም። በሚገርም ሁኔታ ብዙ ነገሮችን ለጊዜው ልንተዋቸው እንችላለን። ጥላቻን ለማካካስ ጸጥ ያለ ጊዜን ተስፋ እናደርጋለን። ልክ የተበላሹ ልጆች እንዲረጋጉ ወላጅ እንዳይናደድ እንደ መጠበቅ ያህል ነው። ነገ ብለን የምንጠራው ቀን ብዙ ጊዜ ያጣነው የደረቀ ምስል እንደማለት ነው። መልሰን ማምጣት በማንችለው ነገር በመጸጸት እናዝናለን። በጣም ዘግይቷል እንላለን። እጣ ፈንታን በናፍቆት እንረግማለን። ሆኖም ግን ጊዜና እድል በእጃችን ነው። ቂም እንዲያበቃ፣ ቁስሎች እንዲድኑ፣ ነገ የሚሆነውን ሳናውቅ፣ ነገ ላይ እንደምንደርስ እንኳን ሳናውቅ ለመፈወስ ጊዜ መጠበቅ፣ ይህን የሰው ልጅ ትልቅ ሞኝነት፣ በጣም የሩቅ ጥሩ ተስፋ ነው እና ልናቆመው አንችልም።
ሰርዳር ውዴ፣ የኔ ውድ፣ እንደዚህ ብርድ ይመታሻል። ደህና አደርክ? ደህና አደርሽ? እዚህ እንዳለሽ እንቅልፍ ወሰደሽ። ልብስ እንኳን አልደረብሽም። ትላንትና ማታ እየጠበቅኩ እንቅልፍ ይዞኝ ሄዶ ነው። ለምንድን ነው የጠበቅሽኝ? የሆነ ጽሑፍ እያነበብኩ ተመስጬ ነው። ለዛ ነው። ባትጠብቂኝ ጥሩ ነበር። በጣም ናፍቀኸኝ ነበር። ግን አብሬሽ እኮ ነው ያለሁት የኔ ውድ። አካልህ እዚህ ነው፣ ግን ልብህ እዚህ አይደለም። አይ ልቤም ጭንቅላቴም ሁሌም ካንቺ ጋር ነው። ሰርዳር ንገሪኝ ውዴ። ዛሬ አሳ ለማጥመድ እንውጣ? ማለቴ ጥሩ ሀሳብ ነበር፣ ግን በራዲዮ ቴራፒ ሕክምና ስፔሻላይዝድ ያደረገ ሐኪም አለ፣ ላገኘው ይገባል። ስለ አንቺ የሕክምና ጉዳይ ነው። ከዛ ደግሞ ወደ ሆስፒታል ሄዳለሁ። የባለፈውን ምርመራ ውጤትሽን ከዶክተር ኢንጊን ጋር ማየት ስላለብን ነው። እሺ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ ኡፍ የፈጣሪ ያለ በሩ ተቆልፏል። ዳሪያ 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 ኤፌ፣ ማን ነው ይህንን በር የቆለፈው? ዳሪያ ኤፌ፣ ዳሪያ ካርታል ነው ውዴ። ዳሪያ ማሪ፣ ማን ነው በሩን የቆለፈብኝ? ከክፍሉ በጭራሽ መውጣት አልቻልኩም። ምን? አሁኑኑ መጣ ውዴ። ኤፌ፣ አምላኬ ሆይ ምን አይነት እንቅልፋም ልጅ ነው ያለኝ! በጣም ይገርማል። እስቲ ሳነሳው እግሩ አየር ላይ ተንጠልጥሎ ይቅር እንደሆነ እናያለን። እስቲ አዎ፣ የምርም ተኝቶ መሆን አለበት። ምንም እየተንቀሳቀስ አይደለም። ኦ አምላኬ፣ አጎት ካርታል ላይ በሩ ተቆልፎበታል እና ልጄ ደግሞ ለጥ ብለዋል። አሁን ምን ላደርግ ነው? እንዳትከፍቺለት። ለምን? አጎት ካርታል እኮ በሩ ተቆልፎበታል። እማዬ እባክሽ እንዳከፍቹ። ተው እንጂ ልጄ፣ ከክፍሉ ለመውጣት አልቻለም። እከፍትለታለሁ። እማዬ እባክሽ አትክፈቺለት። እሱ የማይሆን ነው ልጄ። ዳሪያ ውዴ፣ ትሰሚኛለሽ? በሩን ክፈችልኝ። መታጠቢያ ቤት መግባት አለብኝ። መጣው ውዴ። ዳሪያ ፈጣሪ ይመስገን። የት ነበርሽ? እንዴ እማዬ፣ የእኛ መታጠቢያ ክፍል እንዲገባ አትፍቀጂለት። ኤፌ ውዴ፣ አሁንስ በጣም እያበዛኸው ነው። አንቺም በጣም እያበዛሹ ነው። እሺ ቆይ፣ ይህ ምን አይነት ባህሪ ነው? እንዴት አደርሽ? ደህና አደርክ? ኦ ዛሬ ደግሞ ቁርስም ዝግጁ ነው። አዎ፣ ከፍቅረኛዬ ጋር ጥሩ ጊዜ ማሳለፍ ናፍቆኛል። ይኸውልሽ፣ ያዥው
እና ደግሞ አበባም አለ እዚህ ጋር። ዛሬ የፍቅር ማማ ላይ ሆኜ ነው የነቃሁት ውዴ። አንቺስ? ያስታውቃል። ልዩ ሆነሻል። መጀመሪያ አንቺን በደንብ ልሳምሽ አይሻልም? ሶመር፣ ቆይ ሶመር፣ ትሪውን እንጥለዋለን። ከዛ በንዴት እርስ በእርስ እንቦጫጨቃለን። እሺ በይ፣ መጀመሪያ ቁርሱ ይቅደም። ልጆቹስ? ጄቭሪዬ እያበላቻቸው ነው። ምንም አታስቢ። ትምህርት ቤትስ? ዛሬ ትምህርት ቤት አይገቡም። አይሆንም፣ ያዘው። ልጆቹን እኔ ወስዳቸዋለሁ ትምህርት ቤት። አይሆንም ቱርካን፣ አርፈሽ ተቀመጪ። ለዛሬ አብረን ጊዜ እናሳልፍ። ልጆቹ ደህና ናቸው፣ ችግር የለውም። ምንም አታሰቢ። ቁርሳቸውን እየበሉ ነው። እና ደግሞ ዛሬ ትምህርት ቤት የማይሄዱት የሆነ ያደረግኩት ነገር አለ። ለዛ ነው። አታስቢ። ምንድን ነው? ለልጆቹ ትላንትና እኔና አንቺ ዛሬ ሙሽራ ቀሚስ ለማየት እንደምንሄድ ነግሬያቸዋለሁ። እናማ ለእነሱ ልብስ እንድንገዛላቸው ጠይቀውኛል። ሶመር? ምን ሶመር? ሶመር ምን? ሚዜ ትሆናላችሁ ብለሽ ቃል የገባሽው አንቺ አይደለሽ እንዴ? ጥሩ ነው ያደረግከው። አሁን ወይዘሮ ሩቻን እሷን ለመቃወም ብለን ያደረግነው ነው የሚመስላት። አይ እሱ በጭራሽ ሊሆን አይችልም። ምንም ማድረግ የምንችለው ነገር የለም። እውነት ልጆቹ በከባዱ ነው የተደራደሩኝ። ስለዚህ ይዘናቸው ሄደን ልብስ እንገዛላቸዋለን። ለዛ ነው ዛሬ ልጆቹ ትምህርት ቤት የማይሄዱት። እሺ ጥሩ። ግን ወደዛ ከመሄዳችን በፊት አንድ የማደርገው ነገር አለኝ። ምንድን ነው? ወደ መቃብር ስፍራው ሄዳለሁ። ለእናቴ ሶስታችን እህትማማቾች ቃል ገብተንላታል። አባዬን ከዛች ሴት እንደምናለያየው ነግረናት ነበር እና ሄደን እንነግራታለን። እሺ ቃል እያከበርሽ ከሆነ ለእኔም የገባሽው ቃል አለ። የምን ቃል? እንቁላል ትበያለሽ። በእሱ ተወራርደን ነበር የኔ ውድ። እንቁላላችንን እንያዝ በይ። እሺ ለምንድን ነው? እሱን አንተ ለምን እንደሆነ ንገረኝ እንጂ። ነገሩ እንደዚህ ነው። ይኸውልሽ ቀኑን ሙሉ እዚህ ክፍል ውስጥ ቆልፍብሻለሁ። እናትና ልጅ እኔን ክፍል ውስጥ ቆልፋችሁ ማስቀመጥ ደስ ይላችኋል? እንደዛ አይደለም። እና እንዴት ነው? አብሬሽ እሆናለሁ። አንተም? እኔ አይደል? እኔ በጣም መጥፎ ሰው ነኝ አይደል? እንደዛ ነው የምታስቢው አይደል? በጣም። ምን ነው ባልና ሚስት አይደለን እንዴ? አይ ጌታው፣ ገና ባልና ሚስት አልሆንም። ለስሙ ግን ዳፍኔ የኛ ልጅ ናት። ተሳሳትኩ? ከአንተ ጋር መከራከር አልችልም። ምንድን ነው ቱርካን፣ ልክ እንዳተሸነፍሽ አይነት በቶሎ ነው እጅ የምትሰጪው። ከአሁኑ እንደዛ ትመስያለሽ። በምንም ነገር አልወራረድም እኔ። አይ ወዴትም አትሄጂም። እንኪ ያዢ፣ እንኪ በይ በይ ቢ። እሺ በአንድ ቅድመ ሁኔታ። ምንድን ነው? ካሸነፍኩ ከዛ በኋላ የሚፈልገውን ነገር ታደርጋለህ። ሁልጊዜም ቢሆን የሆነ ነገር መፈለግሽ አይቀርም። አምላኬ ሆይ። እሺ በቃ እሺ፣ እሺ እንጀምር። 1 2 3 እና በስተመጨረሻ አበቃ። ተሸንፈሻል። አንተ እብድ ነህ። አዎ በየኔ ውድ እንብላ። እንኳን ደህና መጣሽ። አመሰግናለሁ። ጄብሬና ፋቲ አሉ እንዴ? አዎ አሉ። ግቢ። እባክሽ ግቢ። መልካም ምግብ ይሆንላችሁ። እህቴ መጣች። አክስቴ መጣለች። ውይ የኔ ውዶች፣ የኔ ውድ ልጆች ደህና ናችሁ አይደል? እንዴት ናችሁ? በጣም ደህና ነን። ልጆች ቶሎ በሉ፣ እጃችሁን ታጠቡና ከዛ። እሺ እህቴ እንኳን ደህና መጣሽ። አመሰግናለሁ ወንድሜ። እህቴ እድለኛ ነሽ። ስንበላ ነው የደረስሽው። ነይ በይ፣ አረፍ በይ። ጥሩ ነው። የተመቻችሁ ትመስላላችሁ። ተስማምቷችኋል አይደል? አትጠይቂኝ።
አዎ እህቴ ይመስገን ጥሩ ላይ ነን። ወይዘሮ ሩቻንና አቶ ዛር ለመዝናናት ወጣ ብለው ነው እና ልጆችን የምንጠብቀው እኛ ነን። አትበይም እህቴ፣ ነይና አረፍ በይ። ወይዘሮ አይላ እስኪ እንግዳችንን አስተናግጃት። አይላ ውዴ፣ ቁርሴን በልቼ ነው የመጣሁት፣ ግን ሻይ መጠጣት ትፈልጋለሁ። እንደዛ ይሻላል። እንቀመጥ። እህቴ ይቺ ሙጅጋን የተባለች እባብ ተገላገልሻት። ተመስገን ነው መቼም። ግን ወንድሜ ደግሞ ደህና አይደለም። ያው ወንድማችን ነው፣ ግን ደግሞ ምንም የምናዝንለት ነገር የለም። ሁሉም ነገር ግልጽ ነበር። በጭራሽ እንደዚህ የዋ መሆን አልነበረበትም። ምን እያልሽ ነው ያለሽው? የምን የዋህነት ነው የምታወሪው? ያው አስቤ ነው የተናገርኩት። እህቴ እውነትዋን እኮ ነው። ወንድሜ በጣም የዋ ነው። ሰውን ለማመን ከፈለገ ጥግ ድረስ ሄዶ እኮ ነው የሚያምነው። ታውቂያለሽ፣ በጣፋጭ ቃላት ብቻ ወጥመዷ ውስጥ ከተተችው። እሺ እሱን ተዉት። አሁን እኔ እዚህ ያለሁት ወንድሜን ለማማት ፈልጌ አይደለም። ወደ ቤት እንድትመጡ እንድነግራችሁ እሱን የላከኝ። እንዴ እህቴ፣ እኔ የእውነት ልቤ በጣም ተሰብሯል እና ወደ ቀድሞ መመለስ በጣም ከባድ ነው የሚሆነው። ጄብሬ በጣም ነው የተበሳጨው። እናም በጣም ተናዷል። በጣምም አዝኗል። እባክሽ ይህን ያህል ካዘነ ቤቴ መጥቶ ይቅርታ መጠየቅ ይችላል። ተይው እባክሽ ጄቦ፣ ያለሱ በጣም ከባድ ነው የሚሆነው። ለምን ይቅርታ መጠየቅ የለበትም? ጄብሬ በቃ እንግዲህ እርሹ፣ ታላቅሽ እኮ ነው። ስለምን ይቅርታን የምታወሪው? ደግሞ እኮ አንቺም ቢሆን አጥፍተሻል። ስለሰማሹ ነገር ለወንድሜ መንገር ነበረብሽ። እኛን እንደሚሰማን አታስመስይ። በእውነት ስለ እሱ አላውቅም ነበር እህቴ። ልብ የሰበረ ሰው እንዴት እንደሚጠግነው ያውቃል። ጄቦ ተይ በፈጣሪ ስም እህቴ፣ አሁን እኮ ዘና እያልን ያለ ነው። ለማንኛውም ይህንን ማድረግ በጣም ነው የሚያሳፍረው። ወይዘሮ ሩቻንና አቶ ዛርን ትተን መሄድ ትክክል አይደለም። ይህንን ቤት አስረክበውን ነው የሄዱት፣ ያውም ደግሞ ለመዝናናት። እኛ ደግሞ ይህንን ቤት ካልጠበቅ ነው እንዴትስ ብለው ይዝናናሉ? አይደለ? አዎ። እናንተ ባትኖሩ ለመዝናናት አይሄዱ። አሁን እያረጋችሁ ያላችሁት በጣም ጠቃሚ ነው። ለማንኛውም ትመጣላችሁ ወይስ አትመጡ? አንመጣም። አንመጣም። ወይዘሮ ሙጅጋን፣ አቶ ሳዲቃ መተሽ ነው እንዴ? አይ ደረሰኙ ላይ የማስተካክለው ነገር ነበር፣ ግን ደግሞ አልያዝኩትም። እሱንም ማግኘት እንችላለን፣ ችግር የለውም። ነይ ግቢ ላግዝሽ። አይ በኋላ ላይ እመጣለሁ። ወይዘሮ ሙጅጋን፣ ይቅርታ አቶ ሳዲቅ፣ እኔ እናንተን ለመረበሽ አልነበረም፣ አስቤውም አላውቅም። ትላንት እዚህ የቀረ ገንዘብ ነበረ፣ ግን አልወሰድሽውም። አልፈለግኩትም። አመሰግናለሁ። ቆይ ምን እያደረግሽ ነው ያለሽው? ስለ እኔ እንኳን ብዙም አትጨነቅ፣ የምቆይበት ቦታ አዘጋጃለሁ። እንግዲህ አሁን ቹንጃ ነው ያለሁት፣ የሩቻን ቤት። ግን ደግሞ ሲኖፕ መሄዴ አይቀርም። መልካሙን በሙሉ እመኝልሻለሁ። ሳዲቅ፣ ሌላ የምትነግረኝ ነገር ከሌለ በቃ ልሂድ። በእርግጥ አለኝ። ንገረኝ። ምን መሰለሽ፣ ሰሞኑን ቁጭ ብለን በፍቺው ዙሪያ ያለሽን ሀሳብ እንነጋገርበት። ወደ ሲኖፕ እየሄድሽ እንደመሆኑ መጠን የፊርማውን ጉዳይ ከመሄድሽ በፊት እንጨርሰው። እሺ፣ የፈለከውን ነገር አደርጋለሁ። መልካም ቀን። እማዬ፣ የእኔ ቆንጆ እናት፣ አታስቢ፣ ልጆችሽ ቃላችንን እንጠብቃለን እና ቤታችንን እንዲሁም
ያንቺን ማስታወሻ እናቆያለን። ያቺ ሴት ቤታችን እንድትገባ አንፈቅድም። ከአባታችን ህይወትም ወጥታለች። ነፍስሽ በሰላም ትረፍ እማዬ። ግን ደግሞ ቃሌን አጥፌያለሁ እማዬ። አባቴን በጣም ነው የጎዳሁት። እህቶቼንም በደንብ አልተንከባከብኳቸውም። ከዳሪያ ጋር መገናኘት አቁሜያለሁ። እሱን ታውቂያለሽ። ግን ደግሞ በጣም ነው የናፈቅሽኝ። ከምንም በላይ ደግሞ እህቴን አሁንም በጣም ነው የምወዳት እማዬ። ይቅር ልላት ግን አልችልም። አንዳንዴ ይቅር ለማለት የሚከብዱ ነገሮች አሉ እማዬ። ሄሎ፣ የማታወሩ ከሆነ ቆይ ለምን ደወላችሁ? ማን ልበል? ቆይ ከኔ ምንድን ነው የምትፈልጉት? ሄሎ፣ አሁን እኔና ዳሪያ የማንተዋወቅ ሰዎች ነን። እኛ ብንፈልግ ራሱ እንደ ድሮ መሆን አንችልም። ይቅር ልላት አልችልም። እባክሽን እንዳትቀየሚኝ እናቴ፣ እባክሽ። ማድረግ የምችለው ይህን ብቻ ነው። በጣም ነው የምወድሽ የኔ ውድ እናት። እማዬ፣ የምትወጁን አበባ ገዝቼልሻለሁ። ሁሌም የአትክልት ቦታችን ላይ ቆንጆ አበባ ተተኪ ነበር እኮ። አሁን ደግሞ ያንቺን ማረፊያ ቦታ በአበባ አሽቆጠቁጠዋለሁ። ውዷ ልጅሽ ዳሪያ በጣም ነው ናፈቀችሽ። አሁን አብረሽኝ ብትሆኚ ደስ ይለኝ ነበር። እንዴት ነህ አቶ ካርታል? አቶ ሶመር እንኳን ደህና መጣ። ደግሞ በጣም አምሮብሃል። እባክህን አረፍ በል። በጣም ደህና ነኝ፣ ግን አንተ ብዙም ደህና አትመስልም። ምንድን ነው? ምን ነው ትዳር አልተስማማህም እንዴ? አይ ደህና ነኝ፣ ደስተኛም ነኝ። ሰላም ነው ካልክ ይሆን። የኤፊ ነገርስ እንዴት ነው? ጥሩ ነው። ከእናቱ ጋር የተወሰነ ግጭት አለ፣ ግን ደህና እንሆናለን። ትንሽ ጊዜ ነው የምንፈልገው። ሁሉም ነገር ያልፋል። አዎ። መቼስ እዚህ ድረስ የመጣው ለዚህ ብላ አይደለም አይደል? አይ አይደለም፣ ወደ ፖሊስ ጣቢያ መጥቼ ነው። በሴቪላይ ጉዳይ ላይ ቃል እንድትሰጥ አንተንም ይጠሩሃል። ለምን? እሳቱን ያስነሳው ሰው የሴቪላይ ተባባሪ ነው ብለው ያስባሉ። እስካሁን አልታወቀም። እኔ እሳት አስነስቻለሁ? አይ እስኪ መጀመሪያ አዳምጠኝ። በፈጣሪ ሴቪላይን ጠየቋት።
ከዚያ እሷ ምንም ያለማድረጓን ተናገረች። ስለዚህ አሁን ደግሞ ሁለተኛ ሰው እያፈላለጉ ነው እና እነሱ የሚጠረጥሩት ሰው አለ። ሙስጠፋ ሊሆን ይችላል ብለዋል። ቆይ ግን እንዴት እዛ ውሳኔ ላይ ደረሱ እነሱ? አላውቅም። ይመስለኛል ግን አንተንም ስለ ሙስጠፋ ይጠይቁሃል። ማለትም በመካከላችሁ የተፈጠረ ችግር አለ ወይ፣ የማስፈራሪያ ዛቻ ደርሶ ያውቃል ወይ ምናምን የሚል ጥያቄ። ያን ያህል ማሰብና ራስን ማስጨነቅ የለብህም። ሙስጠፋ ቢመጣ እንኳን ምንም የሚፈጠር ነገር አይኖርም። አንተንም ዳሪያንም አይነካችሁ። ዳሪያ በጣም ትወድሃለች። ምንም ሊያስፈራህ አይገባም። ይኸውልህ ሶመር፣ እያወራህ ያለው እኮ ስለ ተራ ሰው አይደለም። ቆይ ለምንድን ነው የማልደነግጠው? እሱን ታውቃለህ። ቃልህን ሰጥተህ የሚፈጠረውን እናያለን። እኔ ያንን ቤት ማን እንዳቃጠለው ማወቅ እፈልጋለሁ። ሴቪላይን ማን እንዳገዛትን ማወቅ እፈልጋለሁ። ማን አባቱ እንደዚህ በነፃነት እንደሚቀልድብን ማወቅ እፈልጋለሁ። እና ደግሞ በፍጥነት የእጁን እንዲያገኝ እፈልጋለሁ። ማን ነው? ማን ነው? ዶኑሽ፣ አንቺ ነሽ? ለምን የሆነ ነገር አላልሽም? ዳሪያ፣ እኔ ነኝ ያልኩሽ እኮ። አልሰማውሽማ። እንዴት አይሰማሽም? ለማንኛውም ግድ የለሽም፣ ጆሮሽን ታዩ። እንዴት ነሽ ዳሪያ? ምንድን ነው ችግር አለ እንዴ? ደህና ነሽ? የሆነ የፈራሹ ነገር ያለ ይመስላል። ሲቪላይ ፖሊስ ጣቢያ ነች። ትታሰራለች ወይ ትፈታለች የሚለውን እርግጠኛ አይደለሁም። በጣም ነው የተጨነቅኩት። ዳሪያ፣ ብትጨነቂም ብዙ አይገርምም። ግን ደግሞ አታስቢ፣ ታያለች። ሲቪላይ እስር ቤት ትገባለች። ዶኑሽ፣ እና ደግሞ በማላውቀው ቁጥር እየተደወለልኝ ነው። ይደውሉና ምንም ነገር አይሉኝም። ማን ሊሆን ይችላል? ምን አውቄ። ልክ ስልኩን ሳነሰው ይዘጉታል። ፈጣሪ ሆይ። ሙስጠፋ ይሆን እንዴ? የማይሆን ነገር ነው። ፖሊስ ሁሉም ቦታ እየፈለገው ነው። በጣም ነው የፈራው። እሱ ሊሆን አይችልም። እስኪ ሻይ አፍልተን ውጭ ላይ እንጠጣ። አይ እኔ ሻይ አልጠጣም። እሺ በቃ ውጭ እንሆን። እሺ አንቺ እንዴት ነሽ? ምንም አላውቅም። አላውቅም ማለት ምን ማለት ነው? ምንድን ነው ዶኑሽ? በጣም የተናደሽ ትመስያለሽ። ከሕክምና ጋር በተያያዘ ችግር አለ እንዴ? አላውቅም ዳሪያ። አላውቅም ምን ማለት ነው? የፈራሹ ነገር አለ? ሁሉንም ነገር እንደ አዲስ ጀምሬያለሁ። ምርመራውን፣ መድኃኒቱን፣ የሆስፒታል ክትትሉን፣ ሁሉንም። ግን ደግሞ እኔ ስለዚህ ጉዳይ ማውራትም ሆነ መስማት አልፈልግም። ለምን ውዴ? ችግሬ ከሰርዳር ጋር ነው። በፈጣሪ፣ አሁን ደግሞ ሰርዳር ምን አደረገ? ዳሪያ፣ በአሁኑ የምተርፍ አይመስለኝም። የማይሆን ነገር አትበይ ዶኑሽ። ዳሪያ፣ ሁለት አማራጭ ነው ያለኝ አይደል? ወይ ሞታለሁ፣ ካልሆነ ደግሞ እኖራለሁ። በሽታ ነው፣ እንደ ቁማር ነው። እና ያሉኝ አመታት ወይም ወራቶች ናቸው፣ አሊያም ቀናት፣ አለበለዚያ ሰዓታት ናቸው የሚቀሩኝ። እንደዚህ አይነት ነገር መስማት አልፈልግም ዶኑሽ። እባክሽን ተስፋ የሌለሽ ሰው አትሁኚ እባክሽ። አስቢ ዶኑሽ፣ እንደዚህ አይነት ነገር ማለትሽ ልክ ነው? ዳሪያ ውዴ፣ ዳሪያ ይኸውልሽ፣ የኔ ችግር እኮ ምን ያህል ጊዜ ቀረኝ የሚለው አይደለም። ችግሬ ሰርዳር ነው። በእኔ ህመም የተነሳ ማበዱ ነው። ሁሌም የጥናት ክፍል ውስጥ ነው የሚሆነው። ሁሌም የሆነ ነገር እያነበበ ነው የማገኘው እና ፕሮፌሰሮች እንዲሁም ዶክተሮች ያማክራል። አውቃለሁ ይህን እያደረገ ያለው እኔን ለማዳን ነው። እንደዚህ መሆን አይችልም። ቀኑን ሙሉ ሆስፒታል ስለሚያሳልፍ ቤት ሲመጣ በጣም ነው የሚመሻው። እየሞከረ መሆኑ ይገባኛል። ሰርዳር ሁሌም እቤት የሚመጣው ከመሸ ነው። አልተረዳኝም። እኔ አሁን የምፈልገው ፍቅር መሆኑን አልተረዳኝም። ምንም አልተረዳኝም ዳሪያ። እኔ ተረድቼሻለሁ ዶኑሽ። እየሞከረ ያለው እኮ አንቺን ለማዳን ነው። እና አትናደጂበት። ልክ ስትድኝ እኮ አብራችሁ የምታሳልፉት በጣም ብዙ ጊዜ ይኖራችኋል።
አንቺም አልተረዳሽኝም። ልትረጅኝ አትችይም። ልክ እንደ ሰርዳር እንዳልኩሽ ብዙ ጊዜ ላይኖረኝ ይችላል እኮ። እውነቴን ነው። እሺ እኔ ሰርዳርን አናግረዋለሁ። ታናግረዋለሽ፣ ግን ደግሞ የምታናግሪው ጊዜ ከሰጠሽ ነው ዳሪያ። ሰርዳር የምለውን ነገር አይሰማኝም፣ ምንም አልመስለውም። እና እንዴት አንቺን ይሰማሻል? ዶኑሽ እንዲሰማኝ አደርገዋለሁ። አንቺ አትጨነቂ እሺ? እሺ ይሄን ቹንዳ ክልል ውስጥ ያለ አይቺሊክ የሚባል ቦታ ነው የሚላከው። ይሄንን ደግሞ ሴሬንኬቴ ይላክ። እሺ በል አለቃ። ይቅርታ ለምሳ እየወጣን ነው፣ ስንመለስ እንሰራዋለን። አመሰግናለሁ። በሉ ሂዱ። በጣም ይቅርታ ሰርዳር፣ አስጠበቅኩ። አንዳንድ መጨረሰው ነገር ነበረኝ። ምንም ማለት አይደለም አባስ ሳድቅ። ምንድን ነው? በል ንገረኝ። ስለ ምንድን ነበር ልታወራኝ የፈለግከው? በመጀመሪያ ደረጃ ይቅርታ እንድታደርግልኝ ይፈልጋለሁ። ምን ነው ልጄ? ወደ ዶኑሽ ስልክ ስደውል ስልኩን ያነሳሁት እኔ ነበርኩ። ዶኑሽ እንዳታነሳ ነገረች። ከዚያም አነሳ አይደል? እንደዛ ነው ያደረግከው አይደል? አይ አይደለም። እሷ አንተ እንደ ደወልክላት በጭራሽ አታውቅም። ምን እያልክ ነው ልጄ? ደውለህ እንደነበረ ለዶኑሽ አልነገርኳትም። ሁሌም የተሳሳተ ቁጥር ነው የመላት። ግን በጣም ነው የናፈቀች አባስ ሳዲቅ። በጣም አዝናለችና ሰርዳር ንገረኝ፣ ምንድን ነው? አሁንም ድረስ በወይዘሮ ሙጅጋን የተነሳ ቂም ይዘህብኛለሁ? አሁንም ድረስ በቀል አለብህ? እሱ እኮ አሁን ላይ አብቅቷል። ምን ሆነ ነው? አይ በጭራሽ እንደሱ አይደለም አባስ ሳዲቅ። እና ጉዳዩ እንደዚህ አይደለም። እኔ እኮ ዶኑሽን ከቤተሰባችሁ ችግር ላርቃትና ንዴቷን ለመቀነስ እየሞከርኩ ነው። የቤተሰብ ችግር ነው ያልከው? ቤተሰቧን እንዳትቀርብ ከቤተሰቧ እያራካት ነው? ሰርዳር ዶኑሽ እኮ ልጄ ናት፣ የምወዳት ልጄ። ታውቃለህ፣ እኔ ደግሞ አባቷ ነኝ። አንተ ግን ጭንቅላት የማይሆን ነገር። ዶኑሽ ታማለች አባስ ሳዲቅ። አዎ እና ላርቃት እየሞከርኩ ነው። ታማለች? ያው ምንም ነገር ባደርግም እኔ ከመናደድ ላስቆማት አልቻልኩም። እናንተን ከማየት ላርቃት ሞከርኩ፣ ግን በጣም ትወዳችኋለች፣ በጣም ትናፍቃችኋለች። ለዛ ነው የመጣሁት አባስ ሳዲቅ። እባካችሁ የሚያናድድና አስተሳሰቧን የሚጎዳ ነገር አትበሏት እና ምንም አትናገሯት። መታመሟን ማወቃችሁን ጭምር አትንገሯት። እና ደግሞ ዶኑሽ በራሷ ጊዜ እንደምትነግራችሁ እርግጠኛ ነኝ። ታገሱ እባካችሁ። ውዴ፣ እስኪ አሁን ደግሞ ጥሩ ነገር እናውራ። እርግዝና እንዴት እያደረገች ነው? ሁሉም ነገር ሰላም ነው? እንደዛ መሰለኝ። ማለቴ ኬፌ ጋር ስዳረቅ ስለምውል ሳላስበው ቀኑ ያበቃል። ታውቂያለሽ፣ ልክ ሲደክመኝ ነው እርግዝና ትዝ የሚለኝ። አዎ ልክ ነው፣ ያስቀናዋል እኮ። በጣም ቀንቷል። እና ደግሞ በልጁ ብቻ አይደለም። ትላንትና ካርታል ላይ በር ቆልፎበት ነበር። ልጅቷ ስትወለድ በመስኮት እንዳይወረውራት ነው ስጋቴ። በጭራሽ አይሆንም ዳሪያ። ኦዛሬፌ ስሜታዊ ነው፣ ግን ደግሞ አሁን እህት ስትወለድለት ይለምዳታል። እና ደግሞ ታያለሽ፣ በጣም ይወዳታል። አላውቅም ዶኑሽ፣ በጣም ፈርቻለሁ። ካርታል እሱስ እንዴት ነው? ደህና ነው አይደል እህቴ? አዎ ደህና ነው። ካርታል ትዕግስተኛ ነው። እንደውም ከኔ በላይ ትዕግስተኛ ነው። በጣም ፍቅር እንዲሰማኝ እና ደስተኛ እንደሆን ይጥራል። እህቴ ካርታል ልዩ ሰው ነው። አሁን በሱ በጣም ደስተኛ ነኝ። የኔ ውድ በጣም ደስ ብሎኛል ዳሪያ። ዳሪያ ግን እህቴስ? እህቴን ድጋሚ አውርተሻት ታውቂያለሽ? አይ ዛሬ ጠዋት መንገድ ላይ ተላልፈን ነበር። እንደማይተዋወቅ ሰው ሆነን። በቃ እንደዚህ ነው ዶኑሽ። ልቤ ቀጥ ብሎ ነበር እና አሁን እየጸለይኩ ያለሁት ትንሽ ደስታዬን ላለማጣት ነው። እዚህ ሁላ ነገር ውስጥ የገባሁት ካርታልን በመውደዴ ነው። እንደው የሆነ ነገር በተፈጠረና ልክ እንደ ድሮ ሶስታችንም የሚዋደዱ እህትማማቾች እንድንሆን ነው ምኞቴ። አሁን በጣም ከባድ ነው።
እና ደግሞ እንደዚህ አይነት ሀሳብ እያመጣሽ ራስሽን አትረብሺ። እኔ ሁሌም ከጎንሽ ነኝ። ምንም እንኳን ከሌላኛው እህቴ ጋር ባልስማማ፣ ሁሌም ሁለታችንም ከጎንሽ መሆናችንን በጣም እርግጠኛ ነኝ። እኛ እያለን ምንም አትሆኝም። እሺ፣ ምንም አታስቢ። ስልኬ እየጠራ ነው። አባዬ ነው። አቤት አባዬ። እንዴት ነሽ? ደህና ነኝ አባዬ። አንተስ እንዴት ነህ? ልክ እንደ ድሮ አሳ ለማጥመድ መሄድ እንችላለን? ፍቃደኛ ከሆንሽ ማለቴ ነው። ደግሞ አሁን ጥሩ ፌዱሙሌት አሳ የሚገኝበት ወቅት ነው። ውይ አባዬ፣ በጣም ቆንጆ ሀሳብ ነው። ትናንትና ስለ አሳ ማጥመድ እያሰብኩ ነበር። አእምሮዬን ያነበብከው ነው የመሰለኝ። እሺ፣ በጣም ጥሩ። ስለዚህ ዛሬ እናጠምዳለን ማለት ነው። እሺ አባዬ። ዶኑሽ፣ የት ነው ያለሽው? ከየት መጥቼ ልውሰድሽ? ዳሪያ ጋር ነኝ። እዚሁ እጠብቅሃለሁ። አባዬ፣ የምንፈልገው የዋሊት መደነሻ የሚመስል ጫማ ነው። ሁሌ እሱ ጫማ እንዲኖረኝ እመኝ ነበር። እሺ የኔ ቆንጆ፣ የፀጉር ጌጥና ጫማሽን እናዘጋጃለን። ለአያቴ ቀሚስ መግዛት አለብን እንዴ እማዬ? የኔ ወደ አያትሽ የራሷ ልብስ ሰፊ ያላት እና ራሷ ታሰፋለች። የሰርግ ሰረገላ ስለምንገዛ ከፊት ለፊቱ የሚደረግ አሻንጉሊት እንግዛ። ሌላ የቀረ አሻንጉሊት አለ? አዎ፣ የአሻንጉሊት መሸጫ ውስጥ ብዙ አለ። ኪራዜ ከፋሽን ውጪ ነው። እሺ፣ ግን ከፋሽን ውጪ መሆኑ መጥፎ ያሰኛል? ያው የድሮ ነው ለማለት ፈልጌ ነው። አንቺ የድሮ ሰው ነሽ? ምን ማለት ነው የኔ ልጅ? እንደሱ ለማለት ፈልጌ አይደለም። አንድ ጊዜ አያቴና ቱርካን ፋሽን አታውቅም ስትል ነበር። እሺ በሉ ልጆች፣ ደርሰናል። ቶሎ ግቡ። ሩጡ ሩጡ፣ ግቡ። እንዳትበሳጭ፣ እኔም ፋሽን አላውቅም ውዴ። እንኳን ደህና መጣችሁ። ወይ ይሄ ቀሚስ በጣም ነው የሚያምረው። ነው እፈልገዋለሁ። ያንኛውን ነው የምፈልገው። አይ ይሄኛውን ነው የምፈልገው። እኔም ይሄንን እፈልገዋለሁ። ለሁለታችንም አንድ አይነት ይሁን። እሺ አንድ አይነት ትገዛላችሁ። እስኪ የሚበቃችሁ ቁጥር ካለ ይፈለግ። ይሄኛውን ተመልከቱት፣ በጣም ነው የሚያምረው። ወይ ተመልከቱ፣ በጣም የሚያምር ቀሚስ ነው። እንደውም ለምን ለብሰን አናየውም? እስከዛ ጫማዩ እኔ የሚበቃችሁን ቁጥር ልፈልግላችሁ። ኑ ልጆች። አቶ ሶመር፣ ለአንተ ደግሞ የሚሆን ነገር እንፈልግ። ምን አይነት ነገር? ቀሚስ? አይ ቀጣዩ ክፍል ላይ ለወንዶቹ የሚሆን ልብስ አለ። አይ አመሰግናለሁ። እሺ እኔ የሴቶችን ቀሚስ ልፈልግ።